አሁን የምነግራችሁ ታሪክ ዛሬ ዓለም በውጥረት ተሞልቶ ከያቅጣጫው እየዘገበው የሚገኘው እንዲያውም ሶስተኛው የዓለም ጦርነት መነሻ ነው መሰል እስከሚሉ ድረስ በርካታ የዓለም ሀገራት መሪዎች የዓለም የጸጥታው ምክር ቤት ሳይቀር ተሰብስቦ መፍትሄ እየፈለገለት ያለን ጉዳይ ነው። ነገሩ ደግሞ ቀድሞውንም በአንድ ነጠላ ለማስቀደስ ጥቂት የቀራቸው ጓዳይ ሲባባሉ የነበሩ ከወዳጅነት ወደ መረረ ጠላትነት የተሻገሩት የኢራንና እስራኤል 50 ዓመታትን የተሻገረውን የጦርነት መልክ ነው። ጉዳዩን ከመነሻው እንገልጣለን። አብራችሁ እንድትቆዩ እየጋበዝን በቅድሚያ ግን ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ እንድታረጉን በትህትና እንጠይቃለን። ሐሳብ አስተያየቶን በኮሜንት መስጫው ላይ የሚያስፈሩልን። ወዳጃዊ ግንኙነት ከሰሞኑ ግጭትን እያስተናገደ ያለው የመካከለኛው ምስራቅ ቀጠና ሁለቱን አያላት ትከሻ ለትከሻ ያለካካም ይዟቸዋል። ነገሩ ደግሞ ኢራንና እስራኤልም ናቸው። በኢራንና እስራኤል መካከል ያለው ግንኙነት ዛሬ በመካከለኛው ምስራቅ ካሉት እጅግ አደገኛ የትውስታ ነጥቦች አንዱና ዋነኛውም ነው። ነገር ግን እነዚህ ሀገራት በአንድ ወቅት የቅርብ ወዳጆች እንደነበሩም የማይረሳ ጉዳይ ነው። የንግድ፣ የስለላ፣ የወታደራዊ ትብብር አጋርም ነበሩ። ከጓደኝነት ወደ መራር ጠላትነት የተደረገው ጉዞ የአብዮት አስተሳሰብ የስልጣን ሽኩቻም ታሪክ ነው። ግንኙነታቸው የሚጀምረው እስራኤል እንደ ሀገር ከተመሰረተችበት 1948 ዓመተ ምህረት ጀምሮም ሲሆን ያኔ ልክ እንደ ጀማሪ ፍቅረኛ ሲደጋገፉ ሲማከሩ ለብዙ ዓመታት በሰላምም አልፈዋል። እዛን ሰሞን ሁለቱም ሀገራት አንድ የሚያደርጓቸው የጋራ ጥቅሞች ነበሯቸውና ጥብቅ የርቀት ጉርብትናንም መስርተው እንደነበር ይነገርላቸዋል። በአብዛኛው የሱኒ ሙስሊሞች በሚኖሩበት ክልል ውስጥ ኢራን የሻይት ሙስሊም መንግስት መሆኗና ከሙስሊም ጎረቤቶቿ ጋር በግጭት ከተሞላው ታሪኩ አንጻር እስራኤልን ተፈጥሯዊ ወዳጅ አድርጋ ትመለከታትም ነበር። በሌላ በኩል እስራኤል በሙስሊሙ ዓለም ውስጥ እውቅናን ለማግኘት የምትፈልግ ሀገርም ነበረች። በመሆኑም ኢራን የምናብ ጎረቤት አድርጋ ታይጀምራም ነበር። የእስራኤል የመጀመሪያው ጠቅላይ ሚኒስተር ዴቪድ ቤንጎሪዮን እስራኤል በዙሪያ ከከበባት ጎረቤቶች ጋር ግንኙነት ስላልነበራት ከእርሷ ጋር ወሰንተኛ ካልሆኑ ነገር ግን ከጎረቤቶቿ ጋር ከሚዋሰኑ ሀገራት ጋር የርቀት ጉርብትናን የመፍጠር እሳቤንም አጠናከሩ። ይህም የጠላት ጎረቤቶቿን ተጽዕኖ ለመከላከል ታሳቢ ያደረገ ስትራቴጂም ነበር። ለአብነት ከኢራንና ቱርክ ከ1971 ዓመተ ምህረቱ እስላማዊ አብዮት በፊት ከእስራኤል ጋር ስትራቴጂካዊ ጥምረትን መስርተው እንደነበር የአረብ እስራኤል ታሪክም ያስረዳል። እስራኤል ከኢራን ጋር በጋራ ፍላጎቶች ላይ የተመሰረተ ግንኙነትን ፈጥራ ለዓመታትም በወዳጅነትም ቆይታለች። እስራኤል በ1948 ዓመተ ምህረት እንደ ሀገር ስትመሰረት ከሙስሊሙ ዓለም ዕውቅናን የሰጡ ብቸኛው ሀገራት ኢራንና ግብፅም ነበሩ። ኢራን ምንም እንኳን ለእስራኤል የሰጠችው ዕውቅና የመደበኛ በሆነ መልኩ ቢሆንም በጋራ ቀጠናዊ ፖለቲካ የጋራ ጥቅማቸውን ያራምዱበትን ጥምረት አጠናክረው እስከ እስላማዊ አብዮት ድረስም አስቀምጧል። እስራኤልና ኢራን ከጠበቀ ወዳጅነት ወደ ቀንደኛ ጠላትነት በዘለቀው ታሪካቸው ውስጥ የጋራ ስጋቶቻቸውን ለመታገል መሰረት ያደረገ ጥምረት ብቻ ሳይሆን በርካታ ወታደራዊና ኢኮኖሚያዊ ትብብሮችንም ያደርጉ ነበር። ከ1950ዎቹ እስከ 1970ዎቹ መጨረሻ የሁለቱ ግንኙነት እየተጠናከረም ሄዷል። ኢራን ለእስራኤል የተፈጥሮ ሀብቷ የሆነውን ነዳጅ ስታቀርብላት፣ እስራኤል ደግሞ የእርሻና ወታደራዊ ቴክኖሎጂዋን ሳትሰስት ታጋራትም ነበር። የእስራኤል የስለላ ድርጅት ሞሳድም የኢራንን ሚስጥራዊ ፖሊስ ሳቫክን በማሰልጠን ድጋፍ እንዳደረገ የሚታወቅም ጉዳይ ነው። ኢራን በእስራኤል መሠረተ ልማት ግንባታ ላይ ከፍተኛ ፈሰስን ስታደርግ፣ በአንጻሩ በአረብ ሀገራት ላይ ያነጣጠረ የስለላ መጋራት ሥራዎቿ በእስራኤል ባለሙያዎች ለኢራን ይቃኙላት ይደገፉላትም ነበር። የኢራንና እስራኤል የቁርሾ ጅማሬ። በአጠቃላይ እነዚህ ሁለት ሀገራት በጋራ ፍላጎትና ዓላማ ረጅም ጊዜ ቀጠለውን ወዳጅነት የፈተነ ክስተት በ1976 በተከሰተው የኢስላም አብዮት ጊዜም ፈነዳ። ለአውሮፓውያን አቆጣጠር በዛኑ በ1979 ላይ የኢራን እስላማዊ አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ ሀገራት መካከል ያለው ልዩነት መልኩን ቀየረ። መሪው ሻህን አስወግዶ አያቶላ ሆሚኔን ወደ ስልጣን ሲመጣ ሁሉም ነገር ተለዋወጠና አረፈው። አዲሱ የሀገረ ኢራን አገዛዝ እስራኤልን እንደ ፖለቲካ ጠላት ብቻ ሳይሆን እንደ ርዕዮተ ዓለም ጥፋተኛ
እንደ ርግማንም የሚመለከታት ሆነና የጽዮናውያን መንግስት ሙስሊሞችን የሚጨቁንና ኢየሩሳሌምን ያረከሰ ሲልም ያውጀው ጀመር። ከእስራኤል ጋር ያላቸው ግንኙነት ወዲያውኑ ሊቋረጥም ቻለ። አሁን ድረስም ቢሆን ያ ያልተለወጠው መልክ የተለኮሰው ክብሪት ያልጠፋ ሆኖ የቀጠለም ሲሆን የአያቶላ ሆሚኔ እስላማዊ አብዮት የሻ መንግስትን ገርስሶ ራሱን የጭቁኖች መሪ አድርጎ ብቅ ሲል የመንግስታቸው ዋነኛ መለያ አሜሪካንና አጋሮቿን ኢምፔሪያሊዝምንም መቆም ሆነ። ከዛ በማስቀጠል የሆነው አንድ እውነትም ነበር፣ የአሜሪካውያን ዲፕሎማቶች እገታና የኢራናውያን ቁጣ። በዚህ መሃል በካንሰር እየተሰቃዩ የነበሩት የቀድሞ መሪ ሻህ ለሕክምና ወደ አሜሪካ እንዲገቡ ተፈቅዶላቸው በዛ መሆናቸው ብዙ ኢራናውያንን በእጅጉ አስቆጣ። ከዛም በቴህራን የሚገኘውን የአሜሪካ ኤምባሲ በተማሪዎችና በቴህራን ታጣቂዎች የተወረረበት አጋጣሚም ይነሳል። ይህ ወረራ ለ55 አሜሪካውያን እገታ ጭምር ሰበብ የሆነም ነበር። ሻህ ለፍርድ ወደ ኢራን ይመለሱ ሲሉ ዲፕሎማቶችን በእጅጉ ሲያሰቃዩ የጨለማ ክፍል ውስጥ ከማስቀመጥ አንስቶ የግድያ ዛቻ እንዲደርስባቸው ያደረገ ክስተት ነበር። ይህንን ቁልጭ አድርጎ የሚያሳይ በእውነተኛ ታሪክ ላይ እያጠነጠነ በቤን አፍሌክ ዳይሬክት የተደረገውን በ2012 የወጣውን ፊልም በመጨረሻው ላይ የምንነግራችሁ ሲሆን አሁን የምንነግራችሁን ታሪክ ፊልሙ ላይ ቁልጭ ብሎ የምትመለከቱትም ይሆናል። መጨረሻ ላይ ከኛ ጋር አብራችሁ ስትቆዩ የፊልሙን ርዕስ የምታገኙትም ይሆናል። በአጠቃላይ እገታው ደግሞ ለ444 ቀናት የቀጠለ ብዙ የተንዛዛ የድርድር ሂደቶችን ያለፈም ነበር። ታጋቾቹ የተፈቱት በጥር 20 ቀን 1981 ሮናልድ ሬጋን ፕሬዝዳንት ሆኖ ቃለ መሐላ የፈጸሙ ቀን ጂሚ ካርተር ስልጣናቸውን በለቀቁ ከጥቂት ከደቂቃዎች በኋላ እንደሆነም ታሪክ ያስረዳው። የሆነ ሆኖ ኢራናውያን እስራኤላውያንን እንደ ሀገር መቀጠል እንደማይችሉ እንዲፈራረሱ ከመጠየቅም ባሻገር በቴህራን የሚገኘው ኤምባሲያቸውን የሀገር ዕውቅና ላልነበረው የፍልስጤም ነፃ አውጪ ድርጅት ፒኤልኦ አሳልፎም ሰጠ። ይህም ውሳኔ በሁለቱ ሀገራት መካከል ለዓመታት የዘለቀውን ወዳጅነት አፈር ያበላና በጠላትነት የጎንዮሽ እንዲተባበሩ በር የከፈተ የዲፕሎማሲ መወላገድና የፖሊሲ መቀልበስን ያስመለከተ ነበር። አብዮቱ እስራኤልና ቴህራን የነበራቸው ግንኙነትን በአስገራሚ ሁኔታም ቀየረ። የአጋሮቹ ትብብርና እስራኤል የጠላችው የኒኩለር መርሃ ግብር እንደ አውሮፓውያን አቆጣጠር በ1990ዎቹ መጨረሻና በ2000ዎቹ መጀመሪያ ላይ የሁለቱ ሀገራት ጠላትነት አዲስ ደረጃ ላይ ሊደርስም ቻለ። ኢራን በሊባኖስ ያለውን ሄዝቦላ፣ በጋዛ የሚገኘውን ሐማስ በመደገፍ ምክንያት እስራኤል ጥርስ ልትነክስባትም ቻለች። ቀጠለና ኢራን በቀጠናው ያላትን ተሰሚነትና ኃያልነት ለማስጠበቅ በሚል የጀመረችው የኒኩለር መርሃ ግብር የእስራኤልን ጥብቅ ስጋት አጎለው። ስለሆነም ሳትቀደም መቅደም የሻተችው እስራኤል በኢራን ላይ ከፍተኛ የሆነ የሳይበር ጥቃትን ማካሄድ፣ ኒኩለር የሚያበለጸግ ቡድንን ማጥፋት፣ ኢራን የቦምቡ ባለቤት እንዳትሆን እስራኤል የተቻላትን ስታደርግም ቆየች። ይህን ምክንያት ጨርሶ የማትቀበለው እስራኤል በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስጣል አልፋ ከአሜሪካ ጋር አብራ የኢራንን የኒኩለር ማብለያ ጣቢያ ስቶአኔት በሚባል የኮምፒውተር ቫይረስ አውካ ከፍተኛ ጉዳት አድርሳም ነበር። እስራኤል የኢራን ኮምፒውተሮችን ብቻ ሳይሆን ሳይንቲስቶቿንም ኢላማ እያደረገች በኢራን ጎዳናዎች ላይ ገላቸዋለች። አሜሪካና አጋሮቿ ኢራን እንደ ልብ እንዳትንቀሳቀስ በማዕቀብ ያደቀቋት ሲሆን ኢራን በበኩሏ የእነሱ ተቃራኒ የሆኑ ታጣቂ ቡድኖቹን ሁሉ ስትደግፍም ቆይታለች። ለዚህም የየመን ሁቲ፣ በሊባኖስ ሄዝቦላና ሶሪያ አካባቢ የሚንቀሳቀሱት ብዙዎች ምሳሌም ናቸው። አሁናዊው የመካከለኛው ምስራቅ ገጽታ። ይህ ደግሞ ዛሬ ድረስ የመካከለኛው ምስራቅ ለአንድም ቀን ሰላም ያልሰፈነበት ሆኖ ከባለፈው ዓመት ጀምሮ እስራኤልን በእሳት ቀለበት ውስጥ እንድትቆይ አድርጓታል። በጥቅምት 21 ምሽትም ሐማስ እስራኤል ላይ ጥቃት ከፍቶ 1200 ሰዎችን ሕይወት የቀጠፈበት ከ251 በላይ ሰዎች ታግተው የተወሰዱበት ሁኔታ ከፈጠረ በኋላ የፍልስጤሟ ጋዛ እንዳልነበረች ከ54000 በላይ ዜጎቿ ሊሞቱባትም ይችላለች። በዚህ ሁሉ ጦርነት ውስጥ ግን የኢራን የእጅ አዙር ጥቃት እስራኤልን እንደነካትም ይነገራል። ለእስራኤል የቆመችላትና ወዳጅ የሆነቻት አሜሪካ እንደሆነች ኢራናውያን ዛሬ ድረስ የሚናገሩ ሲሆን ይህ የአሜሪካ መሩ ምዕራባውያን ጫና ደግሞ ኢራንን አዳክሞ ወደሚፈልጉት አቅጣጫ ከማምጣት ይልቅ የበለጠ እንዲጠናከሩና ለጽዮናዊነትና ምዕራባውያን ያላቸውን ጥላቻ እንዲባባስ አደረጉ። ቶኒ ብሌር ኢንስቲትዩት ፎር ግሎባል ቼንጅ ላይም
የታተመው ጥናት እንደሚያመላክተው ከሆነ በምዕራባውያን በሺያ እስልምና መሩ የኢራን መንግስት ላይ የተጣሉ ማዕቀቦች ኢራንን እንደፈለጉት ከማዳገም ይልቅ ርዕዮተ ዓለሙ እንዲሰርጽና የኢራን ሕዝብ አንድነት ጠንካራ እንዲሆንም አድርጎታልም ይላል። የእስልምና አብዮቱ በጽኑ መሰረት ላይ እንዲገነባ ሀገሪቱ ጠንካራ አቋም እንዲኖራት ገፊ ምክንያትም ሆኗል። የ2015 ዓለም አቀፍ የኒኩለር ስምምነት የኢራንን ጸረ አሜሪካ አቋም አልለወጠውም። እስራኤልን ለማጥፋት ያለመው ቁርጥ ውሳኔ በኢራን ተቋማት ውስጥ ስርም ሰዷል። ከሁሉ ይበልጥ በ2020 ታዋቂው የኒኩለር ሳይንቲስት ሞሰን ፋክሪዛዴ በሳተላይት የታገዘ የርቀት መቆጣጠሪያ ያለው መሳሪያ በመኪና ጀርባ ላይ ተገጥሞ ተገድሎ መረጃውም ደብዛውም እንዲጠፋ ከተደረገ በኋላ የሁለቱ ሀገራት ባላንጣለት በየጥቅሞቻቸው ላይ ያነጣጠረ ጥቃትን እያባባሰ መጥቷል። እናም ቀድሞውኑ በቋፍ የነበረው የሁለቱ ተቀናቃኞች ጠላትነት ወደማይታረቅበት ደረጃ አደገና ከሰሞኑን የምንሰማው የማይሳካ ድርድር ከአሜሪካ ጋር በተደጋጋሚ ሲደረግ ለመጨረሻ ጊዜ ባሳለፍነው ሳምንት እሁድ እንዲደረግ ቀጠሮ ቢያዝለትም አርብ ምሽት እስራኤል ኢራንን ዳግም ጥቃት ከፍታባት ጦር መሳሪያቸውን ሰብቀው ከፍ ወዳለ ጦርነት እየገሰገሱና ብዙ ውድመትን እየተደራረሱ ይገኛል። እኛም ይህንን ታሪክ ባጭሩ ስናስቃኛችሁ በ2012 የተሰራውን እውነተኛ ታሪክ ላይ ተመስርቶ ለተመልካቾች የቀረበውን አርጎ የተባለውን ፊልም እንድትመለከቱት እየጋበዝንም ጭምር ነው። በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጠየቅን ለዛሬ ማበቃ እንላለን። መልካሙን ሁሉ ተመኘን።